ብዙ ጊዜ በህይወታችን ውስጥ ጠንክረን እየሰራን የምንፈልገው ቦታ ሳንደርስ እንቀራለን። አንዳንዴ ደግሞ ፍርሃት እግራችንን አስሮ ከምቾት ቀጠናችን እንዳንወጣ ይከለክለናል። ዛሬ በዚህ ቪዲዮ የማካፈላችሁ 3 አስደናቂ ታሪኮች አሉ። እነዚህ ታሪኮች ጥልቅ የሆነ ትምህርት የያዙና በታሪኮቹ መጨረሻ ላይም ደግሞ እኛ ከነዚህ ታሪኮች መረዳትና በህይወታችሁ ላይ መተግበር ያለብንን ነገሮች በዝርዝር እነግራችኋለሁ። የመጀመሪያው ትልቁ ታሪክ ስለ ንስር ነው የምነግራችሁ። የንስሩ ሚስጥር ይላል። በአዕዋፋት ዓለም ውስጥ በጣም ትልቁና የተከበረው አዕዋፍ ንስር ይባላል። ንስር ከሁሉም በላይ ከፍ ብሎ ዓለምን እየቃኘ የሚበር አስገራሚ ፍጥረት ነው። ንስርን ማንም የሚወዳደረው የለም። ግን አንድ አዕዋፍ ንስርን ለማጥቃት ይሞክራል። እሱ ምን እንደሆነ ታውቃላችሁ? ቁራ ነው። ቁራ ንስር ልክ ጎንበስ ብሎ አንድ ነገር ለመብላት ሲፈልግ እሱ ከላዩ መጥቶ አናቱን ይጠቀጥቀዋል፣ ለመብላት ይሞክራል። ንስር ግን በዛ ሰዓት ከሱ ጋር ለመጣላት ለመጋጨት አይፈልግም። የሚያደርገው አንድ ነገር ብቻ ነው። እሱም ከፍ ብሎ መብረር ይጀምራል። ቁራው ካናቱ ሆኖ ራሱን ሲቀጠቅጠው ንስሩ ብድግ ብሎ ክንፎቹን ዘርግቶ መብረር ይጀምራል። በዛን ጊዜ ቁራው እስከሆነ ደረጃ ድረስ አብሮት እየተታገለው ይበርና ከዛም በኋላ ንስሩ ከፍ እያለ በሄደ ቁጥር ንፋሱን አየሩን መቋቋም ስለሚያቅተው ወደ ታች ተምዘግዝጎ ይወርዳል። ይህ የንስር አስደናቂ ታሪክ የሚያስተምረን አንድ ነገር ብቻ ነው። እሱም እናንተ ከፍ ብላችሁ ስራዎችን ልትሰሩ ያሰባችሁትን ነገር ልታሳኩ በምትጥሩበት ሰዓት እናንተን ወደ ታች ሊጎትታችሁ ከላይ ሆኖ እናንተን ወደ ታች ሊቀብራችሁ የሚፈልግ ጓደኛችሁ፣ ቤተሰባችሁ፣ በዙሪያችሁ የተለያዩ ሰዎች ይኖራሉ። እነዛን ሰዎች እናንተ ለምንድነው እኔን ለመቅበር የምትፈልጉት? ለምንድነው ከኔ ጋር የምትነጋገሩት? ለምንድነው እኔ የምሰራውን ነገር የማትቀበሉ ብላችሁ መከራከር፣ መጨቃጨቅ የለባችሁም። እንደዛ በምታደርጉበት ሰዓት ስራችሁን የምትሰሩበትን ጊዜ ከነሱ ጋር እያቃጠላችሁ ነው። ከዛ ውጪ ግን ማድረግ ያለባችሁ አንድ ነገር ብቻ ነው። እሱም ስራችሁ ላይ ማተኮር። ማሳካት የምትፈልጉትን ነገር እስክታሳኩ ድረስ በትኩረት ስራችሁ ላይ ትኩረት አድርጋችሁ መስራት ይኖርባችኋል። ያን ጊዜ የሌሎቹን ሰዎች ወሬ አትሰሙም። ትኩረታችሁ በሙሉ ስራችሁ ላይ ብቻ ነው የሚሆነው። ስራችሁ የመጀመሪያው ፕራዮሪቲያችሁ ነው። ስራችሁ ላይ ትኩረት አድርጋችሁ ያንን ስራ ውጤታማ በሆነ መንገድ መስራታችሁን ትቀጥላላችሁ። እነዛ ልክ እንደ ቁራ የሆኑ ሰዎች ከናንተ በላይ ሊያወሩባችሁ ይችላሉ። እሱ የተለየ ነገር የሚሰራ ይመስል ብቻዬን መሆን እፈልጋለሁ፣ የራሴን ስራ ነው የምሰራው እያለ ራሱን ነው የሚሰማው ምናምን እያሉ ሊያወሩባችሁ ከላያችሁ ሆነው ሊያሟችሁ ብዙ ነገር ሊሏችሁ ይችላሉ። እናንተ ግን ጆሮአችሁን ድፍን አድርጋችሁ ትኩረታችሁ ስራችሁ ላይ ብቻ ይሆናል። ልክ እንደ ንስሩ ከቁራው ጋር መጨቃጨቁን ትታችሁ ከፍ ብላችሁ መብረር ትጀምራላችሁ። ያን ጊዜ የሰራችሁት የወጠናችሁትን ዓላማ ስታሳኩት እነዛ ሰዎች ስለ እናንተ ማውራታቸውን ትተው አፋቸውን ይዘው ዝም ይላሉ። ልክ እንደ ቁራው ተምዘግዝገው ወደ መሬት መውረድ ይጀምራሉ። ያን ጊዜ እናንተ ከፍ ብላችሁ ተሰቅላችኋል። እናንተን ልጎትታችሁ ቢሉ እንኳን ጎትተው ማውረድ አይችሉም። ያላቸው አማራጭ አንድ ነገር ብቻ ነው። እሱም ከቻሉ ዝም ብለው የራሳቸው ህይወት ላይ ማተኮር፣ ካልቻሉ ደግሞ እናንተን ጎበዝ እያሉ ማጨብጨብና ማበረታታት ነው። ያ ደግሞ ሊሆን አይችልም። ምክንያቱም አብዛኛው ሰው በዙሪያችን ያለው ሰው እኛን ከማበረታታት ይልቅ ልክ እንደ ቁራው ከላይ ሆኖ ያሰብነውን ነገር እንዳናሳካ ምክንያቶችን በመደርደር ከዓላማችን ማደናቀፍ ይቀነዋል። እኛ ግን እንደ ንስሩ ዝም ብለን ማንኛውም ሰው ጋር አንጋጭም፣ አናወራም። ትኩረታችን ፎከሳችን የሚሆነው ማሳካት የምንፈልገው ነገር ላይ ብቻ ነው። አሁን ላይ ደግሞ ብዙ ሰው እየተቸገረ ያለው ትኩረት አድርጎ አንድ ነገር ላይ መስራት ነው። ስለዚህ እናንተም ልክ እንደ ንስሩ አንድ ነገር ዓላማችሁ ላይ ብቻ ትኩረት አድርጋችሁ ከፍ ብላችሁ መብረር ትጀምራላችሁ። ያን ጊዜ በዙሪያችሁ ያሉት ቁራዎች እናንተን መፎካከር እስኪያቅታቸው ድረስ ከፍ ትላላችሁ፣ ከንፋሱ በላይ ትወጣላችሁ። ያን ጊዜ እናንተን ማንም አይወርዳችሁም፣ ማንም ሊናገራችሁ አይፈልግም። በዝምታ ግን ዝም ብለው ይመለከታችኋል። ያኔ ነው እናንተ የሚያሰባችሁትን ነገር እንደ ንስሩ ማሳካት የምትችሉት። ስለዚህ ወዳጆቼ ከፍ ብላችሁ ብረሩ። ምንም ነገር ቢሆን እናንተን የሚጎትታችሁ የሚስባችሁን ነገር ወደ ኋላ ትታችሁ ትኩረታችሁ ዓላማችሁ ላይ ብቻ ይሁን። ያን ጊዜ ዓላማችሁን ታሳኩታላችሁ። እነዛም ሰዎች እናንተን አይተው
እውነተኛ ማንነት ካላቸው ከእናንተ ተምረው እናንተ የደረሳችሁበት ደረጃ ላይ ለመድረስ ይሞክራሉ። ካልቻሉና ደግሞ እናንተን ለመጣል መሞከር የሚፈልጉ ከሆነ እናንተ ከሚደርሱበት በላይ ስለሆናችሁባቸው አርፈው ይቀመጣሉ ማለት ነው። ስለዚህ ውድ ተመልካቾቼ ከዚህ የንስር ታሪክ የምንማረው ትልቅ ቁም ነገር አለ። ምንጊዜም ቢሆን ትኩረታችን ዓላማችን ላይ ብቻ ነው ማድረግ ያለብን። ግመሎች መንገዳቸውን ይቀጥላሉ፣ ውሻዎች ደግሞ ይጮሃሉ የሚባል አባባል አለ። ስለዚህ እናንተ ዝም ብላችሁ መንገዳችሁን ቀጥሉ፣ ስራችሁን ስሩ። የምትሰሩትን ስራ ላይ ትኩረት አድርጋችሁ የምታስቡት ቦታ እስክትደርሱ ድረስ እዛ ላይ ብቻ ተኩሩ። በዙሪያው ያለውን ጫጫታ፣ በዙሪያው ያለውን ኖይዝ ግን አቮይድ አድርጉት፣ ተዉት። በራሱ ጊዜ ጸጥ ማለት ይጀምራል። ልክ ንስሩ ከፍ ብሎ አየር ላይ ሲበር ምንም የሚረብሸው ነገር የለም። ከንፋሱ በላይ ሲሆን ጸጥ ባለ አየር ላይ ነው የሚበረው። እናንተም ከሰዎች በላይ ሆናችሁ ስራችሁ ላይ ብቻ ትኩረት አድርጋችሁ ስትሰሩ የሚረብሻችሁ ጫጫታው ሁሉ ጸጥ ይላል። ያኔም እናንተ የምትፈልጉትን ነገር ታሳካላችሁ ማለት ነው። ይሄኛው አስደናቂው የንስሩ ታሪክ ነው። ሁለተኛው አስደናቂ ታሪክ ደግሞ ስለማይታየው ስር እናወራለን። ይህ የቻይናው ቀርከሃ ወይም ደግሞ ቻይኒዝ ባምቡ ትሪ ይባላል። ይህ ዛፍ ለረጅም ጊዜ አፈር ውስጥ ተቀምጦ የሚቆይ ዛፍ ነው። ይህንን ባምቡ ትሪ የሚተክሉ ሰዎች ለ2 ዓመት አይደለም፣ ለ3 ዓመት አይደለም፣ እስከ 5 ዓመት ድረስ ውሃ ማጠጣት ይኖርባቸዋል። ያ ስር እስከ 5 ዓመት ድረስ ምንም የሚያሳየው ነገር የለም። በዛ 1 ዓመት ውስጥ 2 ዓመት ውስጥ እነዛ ሰዎች ዝም ብለው ያንን ዛፍ ውሃ ማጠጣት ይጠበቅባቸዋል። ዛፉ ምንም አይነት ውጤት አያሳይም። እስከ 2 ዓመት ድረስ ያጠጣሉ፣ አሁንም ምንም አይነት ነገር የለም። 3 ዓመትም ድረስ ያጠጣሉ፣ አሁንም ምንም ውጤት ያለችም ነገር የለችም። 4ኛ ዓመት ድረስ ያጠጣሉ፣ አሁንም ምንም የሚወጣው ነገር የለም። ግን ተአምራዊ ነገር የሚፈጠረው በ5ኛ ዓመት ነው። በ5ኛ ዓመቱ 4 ዓመት ሙሉ እነዛ ሰዎች በትጋት ያለማቋረጥ ያንን ባምቡ ትሪ ውሃ ያጠጡታል። በ5ኛው ዓመት ላይ ግን ቀስ እያለ ምን ማድረግ ይጀምራል? መሬቱን ሰንጥቆ መውጣት ይጀምራል። ልክ 5ኛ ዓመት በሞላው በ6ኛው ሳምንት ብቻ ከ80 ጫማ በላይ ይህ ባምቡ ትሪ ወደ ላይ ይምዘገዘጋል፣ ወደ ላይ ያድጋል። አያችሁት አይደለ? ለ3 እና 4 ዓመት ድረስ ያለማቋረጥ ያንን ውሃ ያጠጡት ሰዎች ፍሬውን የሚበሉት በ5ኛው ዓመት ላይ ነው። በ5ኛው ዓመት ላይ ግን አስተዳደጉ ሁሉ ሌሎችን ዛፎች ሰንጥቆ በእጥፍና በእጥፍ ነው የሚያድገው። ከ80 ጫማ በላይ በ6 ሳምንታት ብቻ እየተምዘገዘገ ያድጋል። አሁን ጥያቄው ይህ ነው፣ ዛፉ ያደገው በ6 ሳምንት ነው ወይስ ደግሞ በ5 ዓመት? ይህንን ለእናንተ ልጠይቃችሁ ፈልጋለሁ። ይህ ዛፍ ያደገው በ5ኛው ዓመት አይደለም። ይህ ዛፍ ከመጀመሪያው ከተተከለበት ጊዜ ጀምሮ ስር እየሰደደ እያደገ ነበር። ግን ስር የሚሰደው ወደ መሬት ነበረ፣ ለሰዎች አይታይም። ግን ወደ ስሩን እየሰደደ በደንብ ጥንካሬውን ይዞ እንዲወጣ ራሱን እያጠነከረ ነበረ። ስለዚህ በመጨረሻ ደግሞ በ5ኛው ዓመት ላይ ግን መሬቱን ሰንጥቆ ለ5 ዓመት ስር የሰደደውን መሬት በቀላሉ ሰንጥቆ በአንድ ጊዜ ወደ ላይ ይምዘገዘጋል ማለት ነው። ስለዚህ ውድ ተመልካቾቼ ከዚህ ዛፍ የምንማረው ትልቅ ቁም ነገር አለ። እናንተ ዛሬ የምትለፉት ልፋት፣ ዛሬ የምትጥሩት ጥረት ውጤት ላያመጣላችሁ ይችላል። ዛሬ ትምህርታችሁን ያነበባችሁ ሊሆን ይችላል። ዛሬ ማሳካት የምትፈልጉትን ነገር ተደብቃችሁ የሰራችሁ ሊሆን ይችላል። በዛ ጊዜ ሰዎች የእናንተን ጥረት ላያዩት ይችላሉ፣ እናንተም ውጤቱን ላታዩት ትችላላችሁ። ግን ደግሞ ዛሬ የምትጥሩት ጥረት፣ ዛሬ የምትለፉት ልፋት ልክ እንደዚህ ባምቡ ትሪ ተጠራቅሞ አንድ ጊዜ ከፍተኛ የሆነ ውጤት እንደሚያመጣላችሁ ልታምኑ ይገባል። ይህንን በአንድ ምሳሌ ልንገራችሁ። አሁን ይህንን ቪዲዮ ዩቲዩብ ላይ ነው እየሰማችሁት ያላችሁት አይደለ? ስለዚህ እናንተም በዩቲዩብ ላይ ስራ ሰርታችሁ ራሳችሁን መለወጥ፣ ሌሎችን ማስተማር፣ ገንዘብ ማግኘት ልትፈልጉ ትችላላችሁ። መጀመሪያ ላይ ግን ዩቲዩብ ስትሰሩ አብዛኛው ነገር ድካም ነው። ውጤት የሚመጣው በኋላ ላይ ነው። ግን ያንን ድካም ግን ማንም አይረዳላችሁም፣ ማንም አያችሁም። እናንተ ናችሁ ከቤታችሁ ሆናችሁ ቪዲዮ ሪካርድ ስታረጉ፣ ኤዲት ስታረጉ፣ ከዛም በኋላ ኤዲት የተደረገውን ደግሞ አፕሎድ ስታረጉ፣ ብዙ ነገሮችን ስትሰሩ እናንተ ከጀርባ ሆናችሁ ማንም ሳያችሁ
እየደከማችሁ ነው የምትሰሩት። መጨረሻ ላይ ግን ያ የደከማችሁበት ውጤቱን ማየታችሁ አይቀርም፣ ፍሬውን መብላታችሁ አይቀርም። ስለዚህ ምንም ነገር ቢሆን ሰዎች ቢተቿችሁ እናንተ ለምንድነው እንደዚህ የምታደርጉት? ለምንድነው የምትደክሙት? ምንም ውጤት ለሌለው ነገር ለምንድነው የምትደክሙት? ብዙ ነገር ልትባሉ ትችላላችሁ። ስለዚህ እናንተ ማድረግ ያለባችሁ ጸጥ ብላችሁ ልክ እንደ ባምቡ ትሪ ወደ ውስጥ ስራችሁ መስደድ፣ ስር ድረስ ገብታችሁ መስራት ስለምትፈልጉት ነገር በጥልቅ ማወቅ ማጥናት ያስፈልጋል። ከዛም በኋላ ያ እውቀት የተጠራቀመና እናንተ በዛ ነገር ላይ እውቀት እያላችሁ ብቁ የሆናችሁ ስትሄዱ የሆነ ጊዜ ላይ የለፋችሁበት የደከማችሁት ነገር ፍሬውን ማፍራቱ አይቀርም። እናንተም የደከማችሁትን ነገር ውጤታችሁን ታያላችሁ። ስለዚህ ምንጊዜም ቢሆን ጥረታችሁ ሰው ባይላችሁ ውጤት ባያመጣላችሁ ተስፋ እንዳትቆርጡ፣ ውጤት እስክታገኙ ድረስ እንድትደክሙና ውጤቱን በመጨረሻው እንደምትበሉ ፍሬዋንም እንደምትበሉ አረጋግጥላችኋለሁ። እስከዛ ድረስ ግን ውጤቱን እስክታዩ ድረስ ልክ እንደ ባምቡ ትሪ እንደ ቻይናው ቀርከሃ ባለቤት ከስር ከስር ራሳችሁን ማሳደግ ራሳችሁን ማስተማር ይኖርባችኋል። በመጨረሻም የእናንተ ውጤት ከላይ ሆኖ ሰዎች እስኪመሰክሩለት እናንተም ውጤቱን እስክታዩ ድረስ ፍሬውን መብላት ትችላላችሁ ማለት ነው። ይህ ሁለተኛው ድንቅ ታሪክ ነው። ሶስተኛውና አስደናቂው ታሪክ የሚያወራው ስለ ድሃው ቤተሰብና ስለ ብቸኛ ላማቸው ነው። ይህ ታሪክ ጥልቅ የሆነ ትምህርት ስላለው እስከ መጨረሻው እንድትከታተሉኝ እጋብዛችኋለሁ። ታሪኩ የሚጀምረው አንድ ጠቢብና አንድ ተማሪ አብረው ጉዟቸውን እየተጓዙ ነበረ። ከዛም በኋላ ወደ አንድ ቦታ ለመሄድ አስበው ስለነበረ ያሰቡት ቦታ ሳይደርሱ ይመሽባቸዋል። ከዛም በኋላ መሽቶባቸው አንድ ቤተሰብ ጋር አሳድሩኝ ብለው ይጠጋሉ። እነዛ ቤተሰቦች ሲያዩአቸው በጣም ድሃ ናቸው፣ በብዙ መንገድ የተቸገሩ ናቸው። ጠቢቡና ልጁ ማደሪያ ፈልገው ሲጠይቋቸው ምንም ችግር የለውም፣ እኛ ድሆች ነን፣ እኛ የበላነውን እኛ የምንተኛበትን ተኝታችሁ ታድራላችሁ ብለው ያስገባቸዋል። ከዛም በኋላ ጠቢቡና ተማሪው ወደ ቤታቸው ይገባሉ። ወደ ቤታቸው ገብተውም ያላቸውን ቤታቸው ያፈራውን ነገር አበሏቸው፣ አጠጧቸው። እራታቸውን በልተው ከጨረሱ በኋላ ጠቢቡ የቤቱን አባወራ ይጠይቀዋል። በምንድነው ግን ቤተሰብን የምታስተዳድረው? በምንድነው ግን የምትተዳደሩት ብሎ ይጠይቀዋል። የቤቱ አባወራም ጠቢቡን እየተመለከተ አንዲት ላም አለችን፣ እሷ የምትሰጠንን ወተት እየጠጣን የተረፈውን ደግሞ እየሸጥን ነው የምንተዳደረው ብሎ ለጠቢቡ ይመልስለታል። ጠቢቡም እሺ ጥሩ ነው ብሎ ይመልስለታል። ከዛም በኋላ አልጋቸውን ያስተካክሉላቸውና የተገኘችው አልጋ ላይ ያ ጠቢብና ተማሪው አብረው ይተኛሉ። ከዛም በኋላ በሌሊት ተነስተው ጠቢቡና ተማሪው መንገዳቸውን ሊጀምሩ ሲሉ ጠቢቡ ላሟ የታሰረችበት ቦታ ሄድና ላሟን ይገድላታል። ከዛም በኋላ ተማሪው እንዴት እንደዚህ ታረጋለህ? እንዴት እነሱ የሚተዳደሩባትን አንዲት ላም ትገልባቸዋለህ? ይለዋል። ጠቢቡም ተማሪውን ተመልክቶ አንተ ዝም በል፣ አሁን እኛ ጉዟችንን እንቀጥል ብሎ ይመልስለታል። ከዛም በኋላ ጠቢቡና ተማሪው ጉዟቸውን ቀጠሉ። ከዛ እነዛ ቤተሰቦች በነጋታው ተነስቶ ሲያዩ ላማቸው ሞታለች። በጣም አዘኑ። እነዛ ጠቢብና ተማሪ ከ5 ዓመት በኋላ በድጋሚ እነዛ ሰዎች ጋር ይመጣሉ። የተፈጠረው ነገር በጣም አስደናቂ ነገር ነው የተፈጠረው። ያቺ ደሳሳ ጎጆአቸውና ድሃ የነበሩት ቤተሰቦች ልክ ወደ ግቢያቸው ሲገቡ የሚያምር ቤት ተሰርቷል። አጥራቸውም በሚያምር መንገድ ተሰርቷል። ተማሪው በመገረም ይሄ እነሱ ቤት ሊሆን አይችልም፣ ወይ ቦታውን ሸጠውት ለቀው ይሆናል ይለዋል። ጠቢቡም እስኪ እሱን ለማረጋገጥ እስኪ እንግባ ይለዋል። ከዛም በኋላ ወደ እነሱ ገብተው ሲጠይቋቸው እነዛ ቤተሰቦች ናቸው። ከዛ በመገረምም ጠቢቡ እንዴት ነው ሰላም ናችሁ? ምን የተፈጠረ ነገር አለ ብሎ ይጠይቃቸዋል። ከዛም በኋላ ያን ጊዜ እናንተ ከ5 ዓመት በፊት ስትመጡ አንድ የምንተዳደርባት ላም ነበረችን። እሷ ላም ግን አንድ ቀን ሞተችብን። ከዛም በኋላ ምንም አማራጭ እንደሌለን ስናውቅ የተለያዩ አማራጮችን መፈለግ ጀመርን። በዛ ምክንያት ብዙ አማራጮችን ስናይ ለካ ብዙ መስራት የምንችላቸው ነገሮች ነበሩ። በዛም ምክንያት እኔም ቤተሰቦቼም በተለያዩ የሥራ ዘርፎች ላይ ተሳትፈን አሁን እንደምታዩን ቤተሰቤን በጥሩ መንገድ እያስተዳደርኩ እገኛለሁ። ልጆቼም የራሳቸው የሆነ ገንዘብ የሚያገኙበት ስራ አላቸው አላቸው። ከዛም በኋላ ጠቢቡም በጣም ጥሩ ነው፣ ትልቅ ነገር ነው ያደረጋችሁት ብሎ ይመልስላቸዋል። ከዛም በኋላ ተማሪውንም ይጠይቀዋል። ምንድነው ከነዚህ ቤተሰብ ታሪክ የተማርከው ይለዋል። ተማሪውም አንድ ነገር ተምሬያለሁ ይላል። እሱም አንድ ሰው አማራጮች ሲያጣ ያሉትን አማራጮች በደንብ እንደሚጠቀም በደንብ ተምሬያለሁ ይለዋል። ይህም የዚህ ታሪክ ትልቁ የምትማሩት ነገር ይህ ነው። እኛስ በሕይወታችን ውስጥ አንድ የተመቻቸ ስራ አለን ብንል ሌሎች ነገሮችን የማንሞክር ብዙ ሰዎች ነው ያለነው። የሆነ የመንግስት መስሪያ ቤት ከተቀጠራችሁ ያቺ ደሞዝ አትቅርባችሁ እንጂ ሌሎች ነገሮችን ለመሞከር እንፈራለን።
ሌሎች አዳዲስ አማራጮችን ከዛ የተሻለ ገንዘብ የምናገኝበትን ስራዎች ለመሞከር እንፈራለን። ያ መሆን የለበትም። ይሄ ታሪክ እንደሚያስተምረን እኛ አማራጭ ኖረንም አልኖረንም ያለንን አቅም ተጠቅመን የተለያዩ አማራጮችን ተጠቅመን ገንዘብ የምንሰራበትን ነገሮች ማመቻቸትና ተግባራዊ ማድረግ ያስፈልገናል። ስለዚህ እናንተ ህይወታችሁን እንድትጠይቁ ፈልጋለሁ። ዛሬ የያዛችሁት ስራ ደስተኛ የሆናችሁበት ነው ወይስ ደግሞ ያቺን የለመዳችኋት ደሞዝ እንዳትቀርባችሁ ነው እየሰራችሁ ያላችሁት? ያቺን ደሞዝ እንዳትቀርባችሁ ከሆነ የምትሰሩት አሁኑኑ ያንን ስራ አቁሙ አልላችሁም፣ ምክንያቱም የምትተዳደሩበት ነዋ። ግን ጎን ለጎን ሌሎች አማራጮችን ፈልጉ። ሌሎች አማራጮችን ፈልጋችሁ ተጨማሪ ገንዘብ የምታገኙበትን መንገዶች መፈለግ ይኖርባችኋል። ምክንያቱም አንድ አማራጭ ያለው ሰው ያቺ አማራጭ ብትቀርበት የግዱን ተማሙቶ ሌላ አማራጭ ይፈልጋል። ልክ እንደነዚህ ቤተሰቦች እነዚህ ቤተሰቦች ያቺ ላም ስትሞትባቸው ሌላ አማራጭ ስለሌላቸው በራብ መሞት ስለሌለባቸው ያላቸው አማራጭ ወጥተው ስራ መስራት ነው። ያንን ጊዜ ስራ በሚሰሩበት ሰዓት ግን ብዙ እድሎች ተከፍተውላቸዋል። እናንተም ልክ ዛሬ ይሄ ስራ ባይኖር አሁን እየተዳደርኩበት ያለው ስራ ቢቋረጥብኝ ምንድነው ማድረገው ብላችሁ አስቡና ያኔ ቢፈጠር ያ ነገር የምታረጉት ነገር አሁኑኑ ማድረግ ጀምሩ። ምንድነው የሚባለው? በአንድ ገቢ የሚተዳደር ቤተሰብ ያቺ ገቢ ብትቋረጥበት ችግር ላይ ነው የሚወድቀው አይደለ? ስለዚህ እናንተም በአንድ ገቢ ከሆነ ቤተሰባችሁን የምትመሩት ያ ገቢ ቢቋረጥባችሁ ምንድነው ሊፈጠር የሚችለው? ወረስት ኬስ ሴናሪዮን አስቡ። ያንን አስቡና አሁኑኑ ያ ነገር ቢፈጠር ምንድነው ማድረገው ብላችሁ ራሳችሁን ጠይቁ። ከዛም በኋላ ማድረግ የምትችሉትን መስራት የምትችሉትን ስራ ዛሬውኑ መስራት ትጀምራላችሁ ማለት ነው። በዛ ምክንያት ሳታስቡት ህይወታችሁ ቀስ በቀስ የተቀየረ ይመጣል። አዳዲስ አማራጮችን አዳዲስ እድሎችንም ማየት ትጀምራላችሁ። ግን ይሄ የቅጥር ስራ ወይም ደግሞ አሁን ያላችሁ ስራ አስሯችሁ ተጨማሪ ነገሮችን አሪፍ ስኬቶችን ከማሳካት እንዳያስራችሁ ፈልጋለሁ። ይሄ ታሪክ የሚያስተምረን ይሄን ነው። ስለዚህ ዛሬውኑ ወስኑና ዛሬ ቤተሰቤን የምመራበት ስራ ቢቋረጥ ምን አደርግ ነበር ብላችሁ ራሳችሁን ጠይቁ። ከዛም በኋላ ያንን ጥያቄ ለመመለስ መስራት ያለባችሁን ነገሮች አጥኑ። እናንተ ጎበዝ የሆናችሁበትን ነገር ጠይቁና ካሁኑ ተጨማሪ ገንዘብ ተጨማሪ ኢንካም የምታገኙበትን መንገድ ፈልጉላችኋለሁ። ይህ ትልቁ የዚህ ታሪክ ሞራል ስቶሪ ነው። አይ ሆፕ ታሪኮቹን እንደወደዳችሁት እርግጠኛ ነኝ። በእርግጠኝነትም ብዙ ቁም ነገር እንዳገኛችሁበት ተስፋ አረጋለሁ። ቁም ነገር ካገኛችሁና ከተማራችሁበት በኮሜንት ላይ ሐሳባችሁን ግለጹልኝ። የትኛው ታሪክስ ነው በደንብ ልባችሁን የነካው? የትኛው ታሪክስ ነው እናንተ ወደ ስራ እንድትገቡ ያበረታታችሁ አቋም ያስያዛችሁ? የትኛው ነው? በኮሜንት ላይ ሐሳባችሁን አካፍሉኝ። እንዲሁም ደግሞ እንደዚህ አይነት አስተማሪና አመለካከት ቀያሪ ቪዲዮዎችን ሁልጊዜም ለማግኘት የሌዮ ቼንጅ ቤተሰብ መሆናችሁን አትርሱ። መልካም አመለካከት ካላችሁ ህይወታችሁም ይቀየራል ማለት ነው። በቀጣይ ቪዲዮ ደግሞ ደሞዛችሁ ወር ሙሉ እንዲበቃችሁ ማድረግ ያለባችሁን መከተል ያለባችሁን 10 የገንዘብ አያያዝ ጥበቦች ማወቅ ከፈለጋችሁ ይህን ቪዲዮ ተመልከቱት። እጅግ ጠቃሚ የሆነ ቪዲዮ ነው። እዚህ ቪዲዮ ላይ እንገናኝ። በቀጣይ አስተማሪ ቪዲዮ እስክንገናኝ ድረስ ይህ ሌዮ ቼንጅ ነው። ቸር ሰንብቱልኝ።